የእግዚአብሔር አንድ ቃል የጠላቶቻችንን አቅም ጉልበት ስብስብ ሁሉ ተቃውሞ ይበትነዋል። ወዳጄ ያለበት ሁኔታ ምንም ይሁን ምን የእግዚአብሔር አንድ ቃል ያንተን ሁኔታ ሊለውጥ ይችላል። እግዚአብሔር ቀስት መወርወር ጦር መሰበቅ አይጠበቅበትም። እግዚአብሔር በአፉ ውስጥ ትንፋስ ነገርህን ከምንም ከባዶ ወደ አንዳች ታላቅ ነገር ሊያመጣው እንደሚችል ዛሬ ላስታውስ እፈልጋለሁና የጠላቶች ብርታት ምኑንም ይሁን የትኛውንም ያህል ይሁን እግዚአብሔር አምላክ በአንድ ቃል ተቃውሞን ሁሉ ይበትነዋል። አሜን ይባላል። አምስተኛ አንድ ነገር ላስታውስ እፈልጋለሁ። አሁን አንተ እያስተናገርክ ያለው ነገር እንግዳ ነገር አይደለም። እግዚአብሔር ከዚህ በፊት አስተናግዶታል። አሁን አንተ ያለህበት ሁኔታ፣ አሁን አንተ የምታልፍበት ጉዳይ፣ ጥያቄ እግዚአብሔር ተመሳሳይ እልፍ አንድ አይነት ነገሮችን ለእግዚአብሔር እንግዳ አይደለም። አሁን አንተ ከባድ ነው ያልከው ነገር ለእግዚአብሔር አዲስ ነገር አይደለም። አዲስነቱ ላንተ፣ አዲስነቱ ለትምህርት ቤት፣ አዲስነቱ ለሳይንስ ነው፣ አዲስነቱ ለዚህ ሀገር ሊሆን ይችላል። ነገር ግን ለእግዚአብሔር አዲስ አይደለም። ይገርማል። እግዚአብሔር በዚህ አንተ ባለበት ጉዳይ ላይ በጣም መስራት የሚችል ማድረግ የሚችል ለዘመናት የተጠበበ አምላክ እሱ ብቻ አይደለም። ወዳጆቼ አንድ ሌላ ነገር ከቃሉ በፊት ላስታውሳችሁ ፈልጋለሁ። ተስፋ መቁረጥ እግዚአብሔር የመደበልህ መጨረሻ እንዳልሆነ፣ ተስፋ መቁረጥ እግዚአብሔር ለአንተ የመደበልህ ሕይወትህ ሲደመደም ዕድሜ ሲያልቅ ይህን ምድር ከመሰናበት በፊት ምዕራፍ በተስፋ መቁረጥ እንዲዘጋ እግዚአብሔር ተስፋ መቁረጥን አልመደበልህም። እግዚአብሔር ባዶነትን አልመደበልህም። እግዚአብሔር ሕመምን አልመደበልህም። እግዚአብሔር በኋላ ቀርነት እግዚአብሔር አሁን ያለሁበት የምትላቸው ነገሮች በጠቅላላ እግዚአብሔር አምላክ አልመደበልህም። እሱ ብቻ አይደለም። በሰባተኛ ደረጃ ትዝ እንዲልህ እንድታስታውስ የምፈልገው ነገር ቢኖር እግዚአብሔር አምላክ ታሪክ ቀያሪ አምላክ እንደሆነ ሩቅ መሄድ አያስፈልግህ። እኔን ካየኸኝ ይበቃል። እግዚአብሔር ታሪክ ቀያሪ እንደሆነ እዚህ ግቡ የማይባሉ ሰዎችን ካፈር ከትቢያ እያነሳ ባለ ታሪክ ማድረግ የሚችልበት እግዚአብሔር ሰው ማድረግ እንደሚችል እግዚአብሔር አምላክ ማስቀጠል እንደሚችል በቃ የተባሉትን ሰዎች ኖ ማን ያስጀመረውን ማን ያቆማል ብሎ እግዚአብሔር ምዕራፍን እንደሚቀጥል ከኔ በላይ ምን ማሳያል? እና እግዚአብሔር ታሪክ ቀያሪ አምላክ ነው ወዳጅ። ስለዚህ እነዚህ ሰባት ነገሮች መጀመሪያ እንድታስብል ይፈልጋል። የመጀመሪያው ነገር እግዚአብሔር ሊለውጠው የማይችለው ነገር ከባድ ነው፣ የረጅም ጊዜ ጥያቄ ነው፣ ከፋይናንሴ በላይ ነው፣ ከእውቀቴ በላይ ነው፣ ከቤተሰቦቼ ሁኔታ በላይ ነው። እግዚአብሔር ሊለውጠው የማይችለው ነገር ይሄ ነው። እሱ ብቻ አይደለም። እግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። እሱ ብቻ አይደለም። ጠላቶች የቱንም ያህል ብርቱ ቢሆኑ እግዚአብሔር በአንድ ቃል ተቃውሟቸውን ይበትናል። ሌሊት ሙሉ ይማከራሉ፣ ጠዋት እግዚአብሔር እንደገለባ ይበትናቸዋል። ይቆፍራሉ። እግዚአብሔር አምላክ እንደዚህ አንተ ስፕሪንግ ወደ ላይ እንደሚያስፈነጥር ልክ እንደዛ የጠላቶችን ምክር ለከፍታ እያደረገ እግዚአብሔር ይቀይረዋል። እሱ ብቻ አይደለም። የጠላቶቻችሁ ብዛት ምንም በህይወታችሁ ላይ የሚያመጣው እንግዳ ነገር የለም። ያላችሁበት ሁኔታ ለእግዚአብሔር አዲስ አይደለም። እሱ እንድታውቁ ፈልጋለሁ። ተስፋ መቁረጥ ደግሞ የህይወታችሁ እግዚአብሔር የመደበላችሁ መደምደሚያ መጨረሻ አይደለም። እግዚአብሔር ታሪክ ቀያሪ እንደሆነ እንድታስታውሱ እፈልጋለሁ ወዳጆቼ። በሁለተኛ ነገሥት መጽሐፍ ምዕራፍ 25 ከቁጥር 27 እስከ 30 ያነበብነው እጅግ በጣም አስደናቂ ታሪክ ነው። ይሄ ታሪክ የሚናገረው ምንድን ነው? ንጉሥ ዮአኪን የሚባል በ18 ዓመቱ የነገሰን ንጉሥ ይነግረናል። በ24ኛው ምዕራፍ በ10ኛው ቁጥር ላይ ንጉሥ ዮአኪን በ18 ዓመቱ እንደነገሰና ለ3 ወር በንግስና እንደቆየ በዚህ በሁለተኛ ነገሥት መጽሐፍ ምዕራፍ 24 ላይ ትመለከታላችሁ። ምዕራፍ 25 ጋር ስትመጡ የባቢሎን ንጉሥ ናቡከደነጾር ራሱ መጥቶ ዮአኪንን በምርኮ እንደወሰደው የእግዚአብሔር ቃል ይነግረናል። በምርኮ ከወሰደው በኋላ 37 ዓመት ከ12 ወር ከ27 ቀን በግዞት እንደነበረ ዮአኪን መጽሐፉ ይናገራል። ምናልባት በምዕራፍ አንጻር ብትመለከቱት አጭር ሊመስል ይችላል። አጭር አይደለም ግን ምዕራፍ 24 ላይ ነገሰ ይላል። ምዕራፍ 25 ላይ ደግሞ ለ37 ዓመት ከ12 ወር ከ27 ቀን ታሰረ በግዞት ብሎ ይናገራል። ይሄ ወጣት ይሄ ንጉሥ ሲነግስ 18 ዓመቱ ነበረ። ንግስና ላይ የቆየው 3 ወር ነው። አባቱ ልክ እንዳደረገው እንደዛ በክፋት እንደሄደ መጽሐፉም ይናገራል። እና የባቢሎን ሰራዊት መጥቶ ኢየሩሳሌምን እንደከበበ
ከዛም ደግሞ ራሱ ናቡከደነጾር መጥቶ በባርነት ዮአኪንን ይዞት እንደሄደ በግዞት እንዳስቀመጠው ይነግረናል። የሚገርመው ከ37 ዓመት ከ27 ወር ከ12 ወር ከ27 ቀን በኋላ ከ37 ዓመት ከ12 ወር ከ27 ቀን በኋላ ከናቡከደነጾር ቀጥሎ ሌላ ንጉሥ መጣ ይላል እና ይሄ ንጉሥ መጣና እንደዚህ ይላል፣ በርህራሄ አናገረው። ከዛም በዛ ዘመን በባቢሎን ከነበሩ ነገስታቶች ሁሉ ከፍ ከፍ አደረገው። ከዛም ዮአኪን የእስር ቤት ልብሱን አወለቀ፣ አዲስ ልብስ ለበሰ። ከዛም ንግስና ሰጠው እስከ ዕድሜው መጨረሻ ድረስ ይላል መጽሐፉ ሲናገር ቀለቡን ይሰፍርለት ነበር ብሎ ይናገራል። ከ27 ቁጥር እስከ 30 ቁጥር ባሉት 3 ቁጥሮች ውስጥ እጅግ የሚገርም ትምህርት ከዚህ ሰው ህይወት መማር እንችላለን። ወዳጆቼ ዮአኪን ወደ ባርነት ሲወሰድ የ18 ዓመት ወጣት ነው። በባርነት የቆየው 37 ዓመት ነው። የዕድሜውን ግማሽ በባርነት ነው ያሳለፈው እና ሂሳቡን መስራት ትችላላችሁ። እና መጽሐፉ የሚናገረው እንደዚህ ነው። ናቡከደነጾር ወደ እስር ቤት አስገባው። ከናቡከደነጾር በኋላ የመጣው ንጉሥ ደግሞ ይላል ከእስር ቤት አወጣው ብሎ ይናገራል። በርህራሄ ቃል አናገረው ብሎ ይናገራል። አናገረው። ከዛም ፕሮሞሽን ሰጠው፣ ማለት ፕሮሞት አደረገው። ንጉሥ ከነገስታቶች በባቢሎን ከነበሩ ነገስታቶች በላይ ከፍ ከፍ አደረገው። እናም ቀለቡን ይሰፍርለታል። ከዛ በኋላ የህይወቱን መጨረሻ ስትመለከቱ በምቾት እንደጨረሰ መጽሐፉ ይናገራል። እሺ ዮአኪን ወደ ባርነት ሲገባ፣ ወደ ግዞት ሲገባ ድንገት እንደገባ ሳይፈልግ እንደገባ እርግጠኛ ነኝ። ከዚህ ከዮአኪን ህይወት የምትማሩት 12 መሰረታዊ ነጥቦች አሉ። እግዚአብሔር ታሪክን እንዴት አድርጎ እንደሚቀይር የምትማሩት ማለት ነው። አንደኛው የምትጽፉ ሰዎች የመጀመሪያው ከዚህ ከዮአኪን ህይወት የምትማሩት ከዚህ 3 ቁጥር የምትማሩት 12 ነጥብ መካከል የመጀመሪያው ምን መሰላችሁ? ካላችሁበት ሁኔታ የምትወጡበት ጊዜ አለ። ካላችሁበት ሁኔታ የምትወጡበት ታሪካችሁ የሚቀየርበት የተወሰነ ቀን፣ የተወሰነ ወር፣ የተወሰነ ዓመታት ሰማይ የወሰነው እግዚአብሔር የወሰነበት ቀናት ካላችሁበት አሁን ካላችሁበት ሁኔታ የምትወጡበት የሆነ የተወሰነ ቀናት፣ የተወሰነ ወራል፣ የተወሰነ ዓመታት። መጽሐፉ የሚለው እንደዚህ ነው። ዮአኪን በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን አዲሱ ንጉሥ መጣና ከእስር ቤት አወጣ። አሁን ጊዜው አሁን ከዚህ በላይ በባርነት መኖር ይበቃል፣ በግዞት መኖር ይበቃል። ትናንት ንጉሥ ነበርክ፣ አሁንም ደግሞ ከነገስታቶች ከፍ ያለ ፖዚሽን እሰጥሃል። ይኸውልህ የቱንም ያህል ዓመት ረዥም የህይወት መንገድ መተህ ሊሆን ይችላል። ግን አሁን ያለበት ሁኔታ ማብቂያ የሌለው ሊመስል ይችላል። ግን እርግጠኛ ሆኜ የምነግርህ ነገር እንደሆነ ልንገርህ። የሆነ ካለበት ሁኔታ የምትወጣበት የተወሰነልህ ቀን፣ የተወሰነልህ ወር፣ የተወሰነልህ ዓመት እንዳለ ይሄን የምስራች ልነግርህ እፈልጋለሁ። ይሄም ቀን፣ ይሄም ወር፣ ይሄም ዓመት 2017 ይባላል። አሜን በል። እመንና አሜን በል። እኔ ይሄን ቃል እግዚአብሔር ወደ እኔ ሲያመጣው እንዴት ተንሰፍስፌ አሜን እንዳልኩ ልነግርህ አልችልም። አለ እግዚአብሔር እጁ ላይ የተሞላ ሰዓት አለ። እግዚአብሔር ካላንደር ላይ ያከበበው አለ። ይሄ ጊዜ የልጄን ታሪክ የምቀይርበት፣ ይሄ ጊዜ ካለበት ሁኔታ የሚወጣበት፣ ይሄ ጊዜ ወደ አደባባይ የሚወጣበት፣ ይሄ ጊዜ ከጉድለት ወደ ሙላት የሚመጣበት፣ ይሄ ጊዜ አገልግሎት የሚጨምርበት የተወሰነልኝ ቀን አለ። እሱም አሁን ነው የሚል አሜን ይበል። የሆነ ጊዜ አለ፣ የሆነ ሰዓት አለ። ሻሸመኔ በነበርኩኝ ጊዜ ከዛ በፊት ጸልይ ነበር። አርባ ምንጭ ዩኒቨርሲቲ ያለው ጸልይ ነበር። ከዛ በፊት መጽሐፍ ይዤ ዞር ነበር። ከዛም ሻሸመኔ በነበርኩ ጊዜ እግዚአብሔር እንደዚህ አለኝ፣ this is your time, this is your season። አሁን ውጣ አለኝ፣ አሁን ውጣ፣ አሁን ተራመድ አለኝ፣ ግራ ቀኝህን እንዳታይ አለኝ። ከዛም እግዚአብሔር ባለው በዛ ጊዜ የሰማኝ ሰው ካል አገልግሎት ጀመርኩኝ። ለአንተም እንደዚህ ይሆናል። this is your season, this is your time። say amen። ያኔ ተሽኮረመምኩኝ። ያኔ ሼም ሊይዘኝ ሞከረ። ያኔ ኧረ በስመ አብ ምናምን ልል ፈለግኩኝ። ያኔ ስሜቴ መሰለኝ። ያኔ
ሁኔታውን ፈራሁት፣ ግን እግዚአብሔር እንደዚህ አለ፣ ነው አለ፣ ነው አለ። ስማ እግዚአብሔር አብርሃምን ሲጠራው ቀብድ አልተቀበለም። አብርሃም ቀብድ አልተሰጠውም ነበር። እግዚአብሔርን አምኖ ወጣ። እግዚአብሔርን አምኖ ተለየ። እግዚአብሔርን ሲቲዝኑ አድርጎ ዜግነቱ አድርጎ ወጣ። ዛሬም አንድ ሰው እግዚአብሔርን አባቱ ያደረገ ሰው እናገራለሁ፣ ይሄ ጊዜ አንተ ጊዜ ነው። ይሄ ጊዜ አንተ ጊዜ ነው። እንባ የሚታበስበት ጊዜ ነው። ለቅሶ የሚያበቃበት ጊዜ ነው። በሽታ የሚፈወስበት ጊዜ ነው። እዚህ ጋር ራሱን ያሁን ዛሬ እንደ ጎረምሳ ያረገኝ ነው። ከ10 ዓመት በፊት እንደነበረው የሆነ ጎረም ይቅርታ አድርጉልኝ 37 ዓመት ከ12 ወር ከ27 ቀን እድሜውን ሁሉ በባርነት የኖረ እዛ ቤት እሞታለሁ ብሎ የሚጠብቅ እንደዚህ እንደሆነ ያበቃል ብሎ የሚጠብቅ ዮአኪን ድንገት ሳያስበው የባቢሎን ንጉሥ በርህራሄ አናገረው፣ በቸርነት አናገረው። እንደዚህ እነግርሃለሁ ዛሬ ድንገት ሳታስብ ያንተ ጊዜ አሁን ይሆናል። በጌታ በኢየሱስ ስም ይሆናል። ጩና በደንብ አድርገው ሰላም ይባል አለ ጊዜ ስል ለሁሉ ጊዜ ያለው ተብሎ እንደተጻፈ እንደ ቃሉ እኮ ነው የምነግርህ። ድንጋይ ለመወርወር ጊዜ ያለው እንደሚል መጽሐፍ ድንጋይ እንኳን ለመወርወር ጊዜ ያለው እንደሚል ከችግር የምትወጣበት ጊዜ አለ። ከመከራ የምትወጣበት ጊዜ አለ። ወደ ራስ ነገር የምትገባበት ጊዜ አለ። 25ኛው ምዕራፍ እንደዚህ ይላል። በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን ንጉሡ መጣና በርህራሄ አናገረዋል። ምን አይነት ደስ የሚል ቃል ደግሞ ይገርማል። መጽሐፉ የሚለው እንደዚህ ነው። ዮአኪን ሲታሰር ብቻውን አልነበረም። ከእናቱ ጋር ከጋሳ ጃግሬዎቹ ጋር ከወታደሮቹ ጋር ነበር የታሰረው። ዋስ ሆኖ እንኳን የሚያወጣው ሰው እንደሌለ የምታውቁት የሱ የሚባሉ በጠቅላላ ተይዘዋል። በግዞት ነው የተወሰዱት። እና መጽሐፉ እንደዚህ ያለ እንደዚህ በቃ ጊዜ ያለ አሁን ያለበት ሁኔታ የማያልፍ ይመስላል። ግን ይገርማል። ቅድም ነግሬሃለሁ። እግዚአብሔር በየትኛውም የጦር ግንባር ሲገለጥ የጦርነቱ ማብቂያ ነው። እግዚአብሔር በሕይወት ጣልቃ ሲገባ ያ ያለበት ሁኔታ መጨረሻው ነው። አውቀው ነበር። ይገርማል። ልጅ ሆኜ በቤተ ክርስቲያን ቃል ሲሰበክ መጽሐፉን ይዘውና መሬት ላይ ይቀመጣል። እግሬን አጣምሬ ይቀመጣል። በጣም ነው እንደዚህ እያልኩማል። አውቀው ነበር። ልክ ስማይ ነገር ሴት ልጅ በጸነሰች ጊዜ ቀናቷን እንደሚመጣ እንደማይቀር ልክ እንደዛ ወቅቱን ጠብቆ ገፍቶ እንደሚመጣ ወደደችም ጠላችም እንደሚወለድ ልክ እንደዛ ኖረውም አልኖረውም እንደሚወለድ ልክ እንደዛ ያንተ በረከት ያንተ ሳቅ ያንተ ደስታ ወደዱም ጠሉም ገፍቶ መጥቷል። ገፍቶ መጥቷል። አሚባል ገፍቶ መጥቷል። አሚባል ገፍቶ መጥቷል። አሚባል ልክ ልጅ ገፍቶ እንደሚመጣ ልክ እንደዛ ረፍት ገፍቶ መጥቷል። ረፍት ገፍቶ መጥቷል። ሳቅ ገፍቶ መጥቷል። በረከት ገፍቶ መጥቷል። እግዚአብሔር ታሪክን ይቀይራል። አሜን ይባላል። አሜን ይባላል። ለአንተ ታሪክ ሰዓት ሴት ተደርጎለት ከዚህ በላይ ይኸው ስማኝ፣ አንተ አይደለም ጠላትህ እንኳን ከዚህ በላይ ልቅፈው ብሎ ቢል ጨርሷል። የሰማኝ ጨርሷል። የሰማኝ ሰው ካል አንተ አይደለም ጠላቶች እንኳን ከዚህ በላይ እናሸግረው ብሎ ቢሉ አልቋል። ቻፕተሩ አልቋል። በደንብ አድርገህ አሜን አልቋል። በኢየሱስ ስም ዋስ ሳጠራ ውለታ ያረክላቸው ሰዎች ሳታስታውስ እጅ ሳታወጣ ካለበት ሁኔታ የምትወጣበት ጊዜው መጥቷል። ሁለተኛ ከዚህ ከዮአኪን ሕይወት የምንማረው እንደሆነ ነገራቸው። እግዚአብሔር ታሪካችንን ለመቀየር ማንንም ሊጠቀም ይችላል። አለቃ የቱንም ያህል ክፉ ቢሆን በእግዚአብሔር እጅ ለመልካምነት መሳሪያ ይቀየራል። ያልኩትን አልሰማኸኝም? አለቃ፣ ጓደኛ፣ ቤተሰቦች የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራሉ። አልሰማኸኝም? ያልኩት አለቆች፣ የምታውቃቸው የሥራ ባልደረቦች፣ ጓደኞች የእግዚአብሔር ታሪክን ሊቀይረው ሲል የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራሉ።
ለበረከት በእግዚአብሔር እጅ መሳሪያ ይሆናል። ዮአኪንን ከግዞት ለማውጣት ከባርነት ለማውጣት እግዚአብሔር ጥሩ ሰው አልተጠቀመም። ምክንያቱም የባቢሎን ነገስታት ክፉና ክፉ ናቸው። ዮአኪን ጥሩ ሰው ስለሆነ ነው የባቢሎን ንጉስ ጥሩ ስለሆነ ነው ዮአኪንን ከግዞት ያወጣው እንዳትለኝ። መጽሐፍ ቅዱስን ስታነብ የባቢሎን ነገስታት ክፉና ክፉ ናቸው። ጥሩ ሆነው አያውቁም። በተለይ ለእስራኤላዊ፣ በተለይ ለይሁዳዊ የባቢሎን ነገስታት ክፉና ክፉ ናቸው። ግን እግዚአብሔር አምላክ ይሄንን በ17 ዓመቱ በ18 ዓመቱ በግዞት የተወሰደን ንጉስ በነበረ በወጣትነቱ ባሪያ የሆነውን የዮአኪንን ህይወት ሊቀይር ሲል ጥሩ ሰው አልተጠቀመም። ታሪክን ለመቀየር እግዚአብሔር ማንንም ሰው ሊጠቀም ይችላል። ጥሩ ሰው ብቻ አይደለም፣ ታዋቂ ሰው ብቻ አይደለም፣ ባለሀብት ብቻ አይደለም፣ ባለስልጣን ብቻ አይደለም። ይከርማል። በከተማው የታወቁ ክፉ ሰዎች ለበረከት በእግዚአብሔር እጅ ለአንተ መስራት ይጀምራል። አንተ እመነኝና አሜን ይባል። ለበረከት በእግዚአብሔር እጅ ይቀየራሉ። ማንም ሰው ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ፣ ደካሚ፣ ቡዳ የፈለከው በለው ለበረከት በእግዚአብሔር እጅ መሳሪያ ይሆናል። በቃ 2017 ዓመተ ምህረት እንደዚህ አይነት አሰራር ይመጣል። በመስሪያ ቤት ክፉ አለቃ ካለ ለበረከት በእግዚአብሔር እጅ መሳሪያ ይሆናል። በሰፈር፣ በቤት፣ በዘር፣ በጎረቤት፣ በአካባቢ ያለ የምትፈራው አየኝ አላየኝ ብለህ የምታስበው ያ ሰው በጌታ በኢየሱስ ስም ለበረከት በእግዚአብሔር እጅ መሳሪያ ይሆናል። እግዚአብሔር አንተ ከመቼ ጀምሮ ነው የባቢሎን ንጉስ ለአንድ ግዞተኛ እስራኤላዊ በርህራሄ አናግሮት የሚያውቀው? እንዲህ አይነት ታሪክ በዚህ ልጅ ህይወት ብቻ ነው የሆነው። አንድ የባቢሎን ንጉስ እስራኤላዊ ሲያይ ከጭካኔ በስተቀር ሌላ ነገር ትዝ አይለው። ግን እግዚአብሔር ታሪክን ሊቀይር ሲል በማን የሚቀይ? አሁን አንዳንዶቻችሁ ታሪካችሁን በጠቅላይ ሚኒስትሩ እጅ፣ በሆነ በኤታማዦሩ እጅ፣ በሆነ ባለሀብት እጅ፣ በጓደኛ በቤተሰብ ውለታ ባረጋችሁለት እጅ የሚቀይር መስሏችሁ እንዳትሳሳቱ። እግዚአብሔር ታሪካችሁን ሊቀይር ሲል በማንም ሰው እጅ፣ በፓስተሩ እጅ ይቀይራል ብላችሁ ስትጠብቁ በሼኪው እጅ ይቀይራል። አሜን በል። እኔ አሜን ብያለሁ። አንተ ጥሬ ስጋ ተሰቅሎ ስታይ እንደምትለይ እኔ ታሪክን የሚቀይር ቃል ለይቻለሁ። አቃል ዴስቲኒን ዲተርማይን የሚያደርግ ቃል ለይቻለሁ። ጌታ ታሪክን ይቀይረዋል። በጠበቀው እጅ ሳይሆን ባልጠበቀው እጅ ይቀይረዋል። በምትወደው እጅ ሳይሆን በምትፈራው እጅ ታሪክን ይቀይረዋል። አሜን በል በደንብ አድርገህ። ይሄን ደግሞ የሚያደርገው ምስክርነቱን ክብሩን እሱ ብቻ ሊወስድ ስለሚፈልግ ነው። በክፉ ሰዎች እጅ ታሪክን ሊቀይር እግዚአብሔር የሚንቀሳቀሰው የታሪክን ክብር ባለቤት ማንም እንዳይሻማ ራሱ ብቻው ሊወስድ ሲፈልግ አርጌለት ነው፣ ዘመዴ ስለሆነ ነው፣ ጸልዬለት ነው፣ ውለታው ነው ያስገደደው እንዳትል። የሰማኝ ሰው ውለታው ነው ያስገደደው ምን እንዳትል። ጭራሽ ርህራሄ በማያውቁ ሰዎች እጅ ስማ፣ እስክሪብቶ ከያዙ መሻር እንጂ መሾም በማያውቁ ሰዎች እጅ በዚህ ዓመት የሹመት ደብዳቤ እጅ ይገባል። ወይኔ ወይኔ ወይኔ! እንደ ጆተኒ መዋጥ እንጂ መጥፋት ከማያውቅ እጅ ልክ ከቁራ አፍ ለኤልያስ እግዚአብሔር ምግብ እንደሰጠ እግዚአብሔር ከክፉ ሰዎች እጅ እንጀራ ይሰጣል። በደምጩና አሜን በል። እግዚአብሔር እንጀራ ይሰጣል። ስማ፣ ኮምፓይነር በላቸው በቃ ማጨድ እንጂ መዝራት የማያውቅ ዘንድሮ ላንተ በእግዚአብሔር እጅ ለበረከት ይሰራል። አሜን በል። በደንብ አድርግ ድገምና አሜን በል። እነዚህ ሰዎች ሌሊት ሙሉ እየቃሙ አሜን 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 እያሉ ብስኩት ፋብሪካ ይከፍታል። ዝም ብሎ አሜን እያ አሜን 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 ዱቄት ፋብሪካ አሜን ብስኩት ፋብሪካ አሜን እያ ሰማ አሜን በል። ግድ የለም እግዚአብሔር ምስክሬ ነው ያልኩት። እንደዚህ ነው ያልኩት። እስክሪብቶ ሲይዝ ሲበላ ሲጠግብ ስቴኪን ይዞ መስደብ እንጂ ማክበር ከማያውቅ ማውረድ እንጂ ማውጣት ከማያውቅ እጅ መግደል እንጂ ማኖር ከማያውቅ ልብ እግዚአብሔር የክብር ሹመትን ዘንድሮ ይገልጠዋል። አሜን ይባላል። በደባል አዎ አሜን ነው ብራዘር። አሜን አዎ ብራዘር።
መጽሐፉ እንደዚያ ከናቡከደነፆር በኋላ የነገሰው የባቢሎን ንጉስ ይመስለኛል እስር ቤቱን ቪዚት ሲያደርግ ዮአኪንን አገኘው። በርህራሄ ያናገረው እና እኔ አሁን 18 ዓመቱ ከነበረ 37 ዓመት ከታሰረ እኔ አሁን እድሜ 39 ነው። በ39 እዚህ ጋር የምታየው ምን ይመስላል? ልጁ እንደኔ አገልግሎ አይደለም ታስሮ ነው የሸበት። ይሄ የምታየው ምን ይመስላል? ቸርች ነው። ስጀምር ይሄ አልነበረኝም እና አይቶት በርህራሄ ያናገረው። አንተ ንጉስ የነበርከው ናቡከደነፆር ያሰረ አባትም ንጉስ የነበረ በቅምጥልነት በንግስና ያደግ ደግሞ 3 ወር ነው ንጉስ የነበርከው። ታቆርክ በርህራሄ ያናገረው ማለት ከሳ በርህራሄ እግዚአብሔር ታሪክን ሊቀይር ሲፈልግ ማጠብቃቸው ሰዎች በርህራሄ ያናግረዋል። ብድግ ብለው ይራሩ ናፈከኝ ይለዋል። ሰሞኑን አይቼ ካላቅም ይለዋል። የሰማኝ ሰው ካለ ሶስተኛ እግዚአብሔር ታሪክን ይቀይረዋል። ሲቀይረው ደግሞ በማንኛውም ሰው እጅ ሊቀይረው ይችላል። እሺ ሶስተኛ ያሳለፍከው ዘመን ምንም ይሁን ምን ለውጥ አያመጣም። ዋናው ነገር የእግዚአብሔር ባንተ ሁኔታ ጣልቃ መግባቱ ብቻ። ብራዘር ዮአኪን 37 ዓመት ነው በግዞት የኖረው፣ የእድሜውን ግማሽ ያሳለፈው። ወዳጆቼ ዮአኪን 37 ዓመት በአንድ አይነት ህይወት ውስጥ ነው የኖረው፣ ለውጥ በሌለው ጠዋትና ማታ፣ ንጋት ምሽት፣ ከባርነት ውጪ ሌላ ተስፋ የሌለ አንድ አይነት ህይወት ሰው 37 ዓመት ሲኖር ይከብዳል። ብራዘር ያሳለፍከው ዘመን የቱንም ያህል አጭር ይሁን ረጅም፣ ዋናው ነገር እግዚአብሔር ባንተ ህይወት ጣልቃ መግባቱ ነው እንጂ እነዛ ረጅም ዓመታቶች ያንተ ህይወትን ከመቀየር ከመለወጥ ምንም ለውጥ አያመጡም። ዘመኑ ረዝሟል ማለት ነገሩ አይቀየርም ማለት አይደለም። እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ዘመኑ ረዝሟል የዚህም ነገር ምሳሌ ጠፍቷል የምትሉት ምንድን ነው? ይህንን ተረትና ምሳሌ አስቀረዋለሁ በላቸዋል። ዘመኑ ስለረዘመ አልወልድም ብለሻል። ጊዜው ስለቆየ ይህን ነገር አይቀየርም ብለሻል። እንደዚህ አይነት ኬስ ከ5 ዓመት ካለፈ ከ10 ዓመት ካለፈ ህይወት አይደለም ተስፋው ሞት ነው ብለሃል። የመጣበት ዘመን የቱንም ያህል ረዥም ይሁን የእድሜያችሁን ግማሽ አይደለም ከዛ በላይ በአንድ አይነት ህይወት ውስጥ ያሳለፋችሁ ሰዎች ዛሬ ማለዳ መልእክት አለ። እግዚአብሔር አምላክ በጣልቃ ገብነት ወደ እናንተ ህይወት ይገባል። በደንብ አርጉና አሜን በሉ። ምጽፉ ሰዎች የታሪካችሁ ፍጻሜ ለበጎነት ይጻፋል። 37 ዓመት ከ12 ወር ከ27 ቀን በባርነት የኖረው ዮአኪን የህይወቱ ፍጻሜ ለበጎነት ተጻፈለት። የሚገርም ነው። ለበጎነት ተጻፈለት። ወዳጆቼ እርግጠኛ ሆኜ እንደዚህ ነግራችኋል። እያለቀሳችሁ አትጨርሱም። አንገት እንደደፋችሁ አትጨርሱም። እንደተቀበላችሁ አትጨርሱም። እየሰጣችሁ ነው የምትጨርሱት። እኔ ስትሮንግ አይ ቢሊቭ 100% አምናለሁ። እየሰጣችሁ ነው የምትጨርሱት። ወይኔ እያላችሁ እየተቆጫችሁ አይደለም የምትጨርሱት። እየላችሁ እየተራገማችሁ አይደለም የምትጨርሱት። እየመረቃችሁ ያዕቆብ ዓይንህን አያለው ብዬ ተስፋ አላደረኩም ነበር፣ እግዚአብሔር ግን ዘርህን ጭምር አሳየኝ እንዳለ ልጅ መውለድ ብርቅ የሆነባችሁ ሰዎች የልጅ ልጅ አይታችሁ ነው የምትጨርሱት። ወይኔ የህይወቱ ፍጻሜ ለበጎነት ተጻፈለት። እግዚአብሔር ታሪኩን ቀየረው። 37 ዓመት የእድሜውን ግማሽ በባርነት ኖረ። ይዳዝማ ይሄ ለውጥ አያመጣም። ዋናው ጉዳይ እግዚአብሔር ጣልቃ መግባቱ ነው በሰው ህይወት ላይ ለውጥ የሚያመጣው። ምጽፉ ሰዎች ካላችሁ መለኮታዊ እርዳታና ጣልቃ ገብነት በ2017 ዓመተ ምህረት ለእናንተ ህይወት ይሆናል። አሜን ይባላል። እመኑ። ዝም ብላችሁ አሜን ይባላል። ደመናም የለም ንፋስም የለም ይሄ ሸለቆ በውሃ ይሞላል ተብሎ እንደተጻፈ አሜን ይባላል። ውሃ በኤዶምያስ ምድረ በዳ ከቁልቁለት ወደ ዳገት እንደ ጎርፍ እንደመጣ ልክ እንደዚሁ በጌታ በኢየሱስ መለኮታዊ ጣልቃ ገብነት በህይወታችሁ ላይ ይሆናል። ስንት ዓመት ነው ሳታገቡ የቆያችሁት? ስንት ዓመት ነው አግብታችሁ ያልወለዳችሁት? ስንት ዓመት ነው ስራ አልሳካም ያላችሁ? ስንት ዓመት ነው በሰው ቤት የኖራችሁት? ስንት ዓመት ነው የተገፋችሁት? የስንት ዓመት ድካም ነው በዜሮ የተጣፋባችሁ? እነዛ ረጅም ዓመታቶች የቁጥራቸው ብዛት እግዚአብሔር አምላክ ታሪካችሁን ለመለወጥ ምንም ለውጥ አያመጣም። እግዚአብሔር ጣልቃ ሲገባ የኔ አምላክ የገባበት የትኛውም ሁኔታ ሲለወጥ እንጂ ሲቀጥል አይተናናቅም። ቃል በተናገረ ጊዜ ንፋሱን ገሰጸው፣ የሚታየው ማዕበል ሁሉ ጸጣል። የማይታየውን ሲገሰጸው የሚታየው ሁሉ ኦርደር ይዛል። ልክ እንደዚህ በህይወታችሁ ይሆናል። ስለዚህ ምጽፉ ሰዎች እድሜ ማተር አያረግ ጻፉልኛ። እድሜ ማተር አያረግም። እግዚአብሔር ታሪካችሁ ሲለውጠው እድሜ ማተር አያረግ። እድሜ ማተር አያረግ። በ90 ምናምን ዓመትህ በቃ አራስ ያተላል። እድሜ ማተር አያረግ። እግዚአብሔር ታሪክን ሲቀይረው ሊያስቅ ሲፈልግ እድሜ ማተር አያረግ። ግዴላችሁም እመኑ። እኔ በጣም አማኝ ነኝ። ጌታ ምስክር አማኝ ነኝ ወዳጆች። አራተኛ ከዮአኪን ህይወት የምትማሩት አራተኛ ምንድነው ታውቃላችሁ? ህልሞቻችሁ ይፈጸማሉ፣ እውን ይሆናሉ። ሆነልሽ
እውን ይሆናሉ። እስራት ወደ ነፃነት ተቀየረለት ዮአኪን። ወዳጆች እግዚአብሔርን ስለምን አመናችሁት? ስለ አዲስ ስራ፣ ስለ ልጅ፣ ስለ ትዳር፣ ስለ ጤንነት፣ ስለ ፈውስ ስለምን አመናችሁት? እምነታችሁ እውን ይሆናል። ህልሞቻችሁ እውን ይሆናል። አሜን ይባላል። ለመሰላችሁ ነገሥት መጽሐፍን ሁለተኛ ነገሥት መጽሐፍን 24ኛውና 25ኛው ምዕራፎች ስታነቡ በተደጋጋሚ እንደዚህ የሚል ቃል ታገኛላችሁ። እንዲህም ሆነ፣ ሌላም ቦታ እንዲህም ሆነ፣ እንዲህም ሆነ፣ እንዲህም ሆነ የሚል ቃል ታገኛላችሁ። በመጽሐፍ ቅዱስ ውስጥ ሆነ የሚለው ቃል 452 ጊዜ ተጽፎ ታገኛላችሁ። ሆነ የሚለው ቃል ሆነ። እንዲህም ሆነ። ዮአኪን አንድ ቀን ብፈታ ብሎ ያልም ነበር። ሆነ። ሐና አንድ ልጅ ቢሰጠኝ እሰጠዋለሁ ብላ ታስብ ነበር። ሆነ። እንዲህም ሆነ። እኔ እንደውም ባረኳችሁ። እናንተ ቤት ልክ እንደ ነገሥት መጽሐፍ እንዲህም ሆነ ይባላል። እንዲህም ሆነ ይባላል። ታሰረ 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 ይልና እንዲህም ሆነ። የባቢሎን ሌላኛው ንጉሥ በነገሰ በ37ኛው ዓመት በ12ኛው ወር በ27ኛው ቀን እንዲህም ሆነ ተፈታ እንደሚል እንዲህ ይባላል። በ2017 ዓመተ ምህረት በአንተ ሕይወት እንዲህ ይባላል። አገኘ ይባላል። ወለደ ይባላል። ወጣ ይባላል። ተገለጠ ይባላል። ህልሙ ተፈጸመ ይባላል። እግዚአብሔር ጎበኛው ይባላል። እንዲህ ብላችሁ ጻፉ። እንዲህም ሆነ ብላችሁ በትልቁ ጻፉ። እንዲህ ሆነ። እኔ የሆነ ልጅ ሆኜ በድንጋይ ሰው እንደምመታ ልክ እንደዛ እንዲህም ሆነ የሚለው ቃል ድንጋይ ቢሆን በዚህ ብፈነክታችሁ ደስ ይለኛል። ለምን ብላችሁ ካላችሁኝ ስለሚሆን ነው የምነግራችሁ። እንዲህም ሆነ። እንዲህም ሆነ። የተረሳ መስሎ ነበር፣ በዚህ ዓመት ታሰበ። እንዲህም ሆነ። በአንተ ላይ የተዘጉ በሮች ተከፈቱ። እንዲህም ሆነ። ያስጨነቀ ቀንበር ተሰበረ። እንዲህም ሆነ። ከባርነት ወጣ፣ ከባዶነት ወጣ፣ ከችግር ወጣ። እንዲህም ሆነ። ስራ አገኘ። እንዲህም ሆነ። እግዚአብሔር ጎበኘው። እንዲህም ሆነ። ልጆች ወለዱ። እንዲህም ሆነ። ከመከራው አረፈ። እንዲህም ሆነ። እግዚአብሔር የሚኖርበት ቤት ሰጠው። እንዲህም ሆነ። እግዚአብሔር አሳቀው። የሚያምን ሰው ቀደም ወርሽፖች እያስመለኩ እየዘመሩ ሜላላ እዚህ ጋር ስትዘላላየ እንዲህም ሆነ። እኔም ልጅ ወልዳለሁ ብዬ ስለ የነበረው ነገር አልፎ እንዲህም ሆነ። ልጅቷም ተወልዳ ወርሽፕ ሊድ ልታረግ እንዲህም ሆነ። እንዲህም ሆነ። እኔ ልባርካችሁ። ይስሐቅ እናንተ ቤት ይስቃል። ይስሐቅ እናንተ ቤት ይስቃል። ልጅ የምታቅፉበት ዘመን ይሆናል። እንግዳ ነገር የሚሆንበት ዘመን ይሆናል። የምትጎበኙበት ዓመት ይሆናል። እንዲህም ሆነ። ህልሞቻችሁ ይፈጸማል፣ እውን ይሆናል። ስታስበው የማይሆን የመሰለ ህልም አሁን እንዲያርጌ ያልከው ቁጭ ብለህ ደግሞ እኮ ህልሜን ስታልም ኖሮክ አይደለም፣ ሰው እያኖረክ እየሰጠ አይደለም፣ እየተቀበልክ ስታልመው የሚሆን አይመስልም። ምክንያቱም እየተቀበልክ ነው፣ እየሰጠ አይደለማ። እየረዱ ነው፣ እየረዳ አይደለማ። ለዚህ እኮ ነው ህልም ስታልም ቅዠት ሊመስላቸው፣ ግን ነግርሃለሁ ከመቀበል ወደ መስጠት ተቀይሮ ህልም እውን ይሆናል። ህልም እውን ይሆናል። ያየኸው ነገር አካል ይይዛል። እንዲህም ሆነ። እሷም ሄደች ይባላል። አሁን እኔ ያለው እዚህ ቤት አሁን አይሄዱም እያልኩ መከራከራቸው፣ ዛሬ ግን እንዲህ ይሆናል። እንዲህም ሆነ። ጊዜው ደርሶ ሄዱ ይባላል። የሰማኝ ሰው ካለ እንዲህም ሆነ፣ ሄዱ። ኢየሱስ ጌታ ነው። እንዲህም ሆነ። ልጆቹም አደጉ። እነሆ የሰርግ የጥሪ ካርድ እንዲህም ሆነ ተበተነ። እንዲህም ሆነ። ከወደቁበት ከተጣሉበት ተስፋ የላቸውም ከተባሉበት ልጆችክ በስም እየተጠሩ ምድር ኃይሏን ሰጠቻቸው። እንዲህም ሆነ ይባላል። በከፍታ በምድሪቷ ከፍታ እንዲህም ሆነ። ለወግ ማረግ በቃ፣ ለወግ ማረግ፣ ለሹመት፣ ለክብር በቃ። እግዚአብሔር ድካሙን ከፈለው፣ ዋጋውን ከፈለው። እግዚአብሔር ጸሎቱን ሰማው።
እንዲህ ሆነ የእግዚአብሔር ጉብኝት ቤት ይገባል። ከዮአኪን የምትማሩት አምስተኛውን ደግሞ ልንገራችሁ። አምስተኛው እግዚአብሔርን መያዝ ብቻ ያዋጣል። እግዚአብሔርን መያዝ ብቻ ያዋጣል። ዮአኪን 37 ዓመት ሲታሰር በእነዚህ ዓመታቶች ውስጥ ጓደኝነቶቹ፣ ግንኙነቶቹ ሁሉ ወድቀዋል፣ ጠፍተዋል፣ ጥለውታል። በ37 ዓመት የግዞት ዕድሜ ውስጥ የዮአኪን ጓደኞች የነበሩ በንግስናው ዘመን የሱን ሁኔታ ብለው ይከቡት የነበሩ ግንኙነቶች በሉ ጓደኝነቶች በሉ ጥለውታል። በነዛ 37 ዓመት ውስጥ ከዮአኪን ሕይወት የምትማሩት እግዚአብሔር መያዝ ብቻ ያዋጣል። ሲኖራችሁ የሚሰበሰቡ ስታጡ ይበተናል። ስታገኙ ስም የሚያወጡላችሁ በቁልምጫ የሚጠሯችሁ ስታጡ ጀርባ ይሰጣሉ፣ ፊት ያዞራሉ። እና ከዮአኪን ሕይወት የምትማሩት እግዚአብሔር መያዝ ብቻ እንደሚያዋጣ፣ የትኛውም ግንኙነት ከገባችሁበት ሁኔታ እንደማያወጣ፣ የትኛውም ጓደኝነታችሁ እስካላችሁ ድረስ ብቻ እንደሚሰራ እግዚአብሔርን መያዝ ግን ይገርማችኋል። መጽሐፉ እንደሚናገር ከ37 ዓመት በኋላ እግዚአብሔር ታሪኩን ለወጠው። ብራዘር ታሪክ ስትሰራ የሚሰበሰቡ ታሪክ ሲበላሽ የሚበተኑ ሰዎችን መያዝ አይደለም ያዋጣው። አጥብቀ ያዝ፣ ወጥረ ያዝ፣ አካብደ እግዚአብሔርን ያዝ። ከጌታ ጋር ያለን ነገር አጥብቀው ያዘው። ለምን መሰለህ? እሱን አጥብቆ መያዝ የሚያዋጣ ሲኖርህ ብቻ አይደለም እሱ ካንተ ጋር የሚኖረው፣ ሳይኖርህም ካንተ ጋር ይኖራል። ስትቆም ብቻ አይደለም የሚኖረው፣ ስትወርቅም ካንተ ጋር ይኖራል። በማግኘት ብቻ አይደለም በማጣትም አብሮክ ይሆናል። እና እግዚአብሔርን አጥብቆ መያዝ እንደሚያዋጣ ነው ከዮአኪን ሕይወት የምትማሩት። እግዚአብሔርን መያዝ፣ ጓደኛ መያዝ ጥሩ ነው። ታዋቂ ጓደኛ፣ ዝነኛ ጓደኛ፣ ባለስልጣን የሆነ ሰው መያዝ ጥሩ ነው። እንያዝ ምናምን ይባላል፣ ሰው አለው ምናምን ይባላል። ይገርማል። እነዚህ ሁሉ እንደወጡ ይወርዳሉ፣ እንዳገኙ ያጣሉ፣ እንደበረቱ ይደክማሉ። አሉ የምትላቸው ነገር አይኖሩም፣ እንደ ጤዛ ይረግፋሉ። የትላንትናውን እንጂ የነገን ማን ያውቃል? ዘርህን ከምትይዝ እግዚአብሔርን ያዝ። ለክፉ ቀን ገንዘብ ጥሩ ነው፣ ግን ይገርማል። ገንዘብ ካርድ ያወጣል እንጂ ጤና አይሰጥም። አልጋ ይገዛል እንጂ እንቅልፍ አይገዛም። ጥሩ ነው ብር መያዝ፣ ከብር በላይ ግን የሚያዋጣው እግዚአብሔርን መያዝ። ታሪክ ይቀየራል። አሜን ነው። ታሪክ ይቀየራል። እግዚአብሔርን አጥብቀ ያዝ። አሜን በል። ታሪክ ይቀየራል። በጥሩ ሰው ብቻ አይደለም፣ ባልጠበቀው ሰው ታሪክ ይቀየራል። አሜን ይባላል። ታሪክ ይቀየራል። ስድስተኛ ታሪክ ይቀየራል። ይኸውልህ የሆነ ሰው ይሄድና የሆነ ሰው ይመጣል ብለህ ጻፍ። የሆነ ሰው ይሄድና የሆነ ሰው ይመጣል። ናቡከደነጾር ሄዶ ሌላ ንጉሥ እንደመጣ ለውድቀት ምክንያት የሆነው ይሄድና ለመነሳት ምክንያት የሆነው ይመጣል። ለስብራት ምክንያት የሆነው ይሄድና ለመጠገን ምክንያት የሆነው ይመጣል። ለማጣት ምክንያት የሆነው ይሄድና ለማግኘት ምክንያት የሆነው ይመጣል። ለባዶነት፣ ለብቸኝነት፣ ለማፈር አንገት ለመድፋት ምክንያት የሆነው ሰው ወረቀት ከደብተር ላይ እንደሚቀደድ እግዚአብሔር አምላክ ከዘመን ላይ ከሕይወት ላይ ከምዕራፍ ላይ እየቀደደ ያወጣና ሌላ ደግሞ ይመጣል። አሜን በልባክ በደባክ እንትና ሰብሮኝ ሄደ አትበል። ሌላ የሚጠግንህ ይመጣል። እኔ እናንተም በሆን ወንበሩን ሰብሬ ከፍላለሁ ነበር ምለው። ከፍላለሁ ስንት ነው? ማን ነው የሚቀበለኝ ነው ምለው። ለምን መሰለህ? እንትና ሰብሮኝ፣ እንትና ጎርቶኝ፣ እንትና ምናምን ብሎኝ ሄደ አትበል። እንትና ሄደ አይደል? እንትና ይመጣል። እኔ የምገረመው እንደዚህ ይገረማል። እንዴት ካላችሁ ዮአኪን ናቡከደነጾር ወደ ግዞት ወሰደው ይላል። ከናቡከደነጾር በኋላ ሌላ ንጉሥ በርህራሄ ያናገረ የሆነ በጭካኔ የሚያናግር ሰው ይሄድና በርህራሄ የሚያናግር የሚፈርድብህ ሰው ውልቅ ይልና የሚራራልህ ሰው ምጥጥ ይላል። አሜን ይባላል። አሁን እንኳን ይሰማኛል፣ የሆነ ኮቴ ይሰማኛል። ውለታ ያላደረክለት በዘር በሃይማኖት የማታውቀው ከእግዚአብሔር ዘንድ የሆነ በቁስልክ ላይ ዘይት የሚያፈስ እርቃንህን የሚሸፍን ከእግዚአብሔር ዘንድ የሆነ አዲስ ሰው ለአንተ ይመጣላል። በኢየሱስም ይመጣላል። ኢትዮጵያዊ 90% በሰው የቆሰለ በሰው የተጎዳ ነው። ይሄን ነገር ስናገር አሜን ነው ማለት ያለው። እንዳትናደጅ። የሚያፏጨው ከሄደ የሚዘምረው ይመጣል።